አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ፣ እንደገናም ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገናም ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያ ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይሄው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸው ነገሮች መነካካት ይሄ ጠቋር ስራ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳደሩ ላይ ያመጻሉ። አስተዳደሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳደሩን ይከሳሉ። አስተዳደሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ ደፋር ነው ጠቋር። ስራዬ ምንድነው? የደብተራ ነው የጠንቋይ ነው? የደብተራ ነኝ። ስንት ዓመት ነው ከያዝካት? 12 ዓመት። ሰንበት ተማሪ ነች? አዎ። የት ሰንበት ተማሪ? እዚህ በቅዱስ ገብርኤል ቤተክርስቲያን። የት ያለው ቤተክርስቲያን? ሙኒክ። እዚህ ዘማሪ ነች? አዎ ዘማሪ ናት። ስንት ዓመት አብራ አገለገልክ? 12 ዓመት አብሬያት አገልግያለሁ። በእንቁላል ተደርጌ ገብቼ የስላሴው መንበር ያሸንፋል ብላ እንቁላሉን ስብር ስታረገው እኔ ደግሞ ወገቧን መጥቼ ስር እንደዚህ የሚያንቀጠቅጥ አስማት ነው። ኢየሱስ ክርስቶስ ኃይል እንደዚህ ነው የሚያደርገው። እንዲህ ነው የሚያስደነግጠው። የእግዚአብሔር ኃይል ይህን ያህል ነው የሚያስፈራው። ለተንኮለኞች፣ ለምቀኞች፣ ለሸረኞች እድላቸው ኑሯቸው ግፍ ለሆኑ ሰዎች ይሄን ነው እንዲህ ነው የሚያስፈራው እግዚአብሔር። ለዚህ እግዚአብሔር የታሰሩትን ፍቱ ነው ያለው። የጌታ ቃል ይሄ ነው። ወደ ታሰሩት አህዮች ሂዱ ነው ያለው እንጂ የታሰሩትን እያጠበቃችሁባቸው አስቀምጡ አላለም የእግዚአብሔር ቃል። ይሄ ነው የጌታችን ኢየሱስ ቃል። ፍቱ ነው። ፍቱ። ወንጌል ስትማሩ ፍቱ የሚል መማር አለባችሁ። እሰሩ አይደለም። ትሄዳላት ትርማው እሄዳለሁ። ወይ በምንድን የገባው? በጀርባዋ 2 ቀን እዚህ ሆስፒታል አስገባኋት። ራሷን ሲያማት ራሴን ያመኛል ብላ ጸለየች። ያው አንዱ እዚህ ጋር አለ። ክርስቶስ አሸናፊ ነው ትላለች፣ ታቃጥለኛለች። ስንት ናችሁ አሁን? 50 ቡድኖች ነን። 50 ቡዳ ነን። መተት 2 ነን። መተት 2 የት እና የት? መተት የጓደኛ መተት። እሺ ሌላስ? እንዳልፍላት የ7 ዓመት ለይቻት ቀመጥኳት። እንድቻ አንከራትታታለሁ ብዬ ነበረ። አልሆነልኝም። አልሆነም። አሰረችኝ። ነው ወደዚህ ታስረሃል። ያለች አስተምሬያለሁ። ማሰር ታሰርኩኝ። ታሰርክ። በቃ ይሄ 10 ይወጣል ይገባል። በሚፈልግበት ጊዜ ይገባል፣ በሚከብደው ጊዜ ይወጣል። እንደዚህ የሚመላለሱ አገንንቶችም አሉ። አጠቃላይ ቁራኛ ሆኖ የሚቀመጠው ዛሩና አይነ ጥላ ነው። ይሄ የመተቱ ይወጣል ይገባል። የእሱን መውጣትና መግባት የሚከተሉ ቡዳዎችም
ይህንን መንገድ ይከተላሉ። ይሄ ከሰው የሚመጣው መንፈስ ማለት ነው። በልቧጥን አፍላውጣ። ስንት ዓመታችሁ ነው? አንሳነን 12 ዓመት። በቃ አፍላውጡ ሁላችሁ። አጋንንትን ሰይጣን ሁላችሁ ቡዳ ሁለት ነን ቡዳች በጥርሷን የገባ ነው። ስትስቅ ወንዶቹ ሊወዷታል። ታዲያ ምን ይውደዷታ? ምን አገባ? ምን ስራ ምንድን ነውና እኔ ትዳሯን በትኛ አይደለ ልጇን አስጥዬ እዚያ መጣኋት። በስቃ አንተ ምን አገባ? ለምን ትደሰታለች? ደስታ እኮ የኛ ነው። የኛ ሀዘን መቆመዝ ደግሞ ለዚህ ህዝብ አለህ። ይሄንን ህዝብ ውሸታም ህዝብ እኮ ነው እዚህ ያለው። ውሸታም ህዝብ እኮ ነው። ግማሹ አንተን ሊያጣራ ወሬ ሊሰበስብ ነው የሚመጣው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም ልቀቀኝ። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም እሱ ነው የሚያቃጥለኝ። ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት እጁን አውጣ። ሰባት እግዚአብሔር ይገስጽ። አጀብ አጀብ። እንዲህ ነው እንግዲህ መታሰርን ማሰንበት ሳይሆን መታሰርን ማውጣት ነው። ከእግዚአብሔር በጎ ፈቃድ ውስጥ ዋነኛው ክፍል ይሄ ነው። ከዲያብሎስ ጋር የምንኖረው ኑሮ ፍጹም ሰላምንና በረከትን አይሰጠንም። የደረሰ ለሁሉም ይድረስ። እስቲ ተነሽ። አይ ሰንበት ተማሪ፣ ጎበዝ ሰንበት ተማሪ የምታስሪው ማለት ነው። ትንሽ እቺ ጭራ መቀጣጠሉ ምን ማለቱ ደግሞ ሴቱ ወደ ባሻ ነው። በቃ የሚደሰተው በዚች በምናምኗ ነው። ምን ያደርግላችኋል? ይሄ አርቲፊሻል ነገር ባካችሁ ተዉት። ጭራሽ ይስብባችኋል። ሌላ ኃይል ነው የሚያመጣው እና ባላችሁ በቂ ነው። መጽሐፈ ሩትን ተመልከቱ። ሩት ባላት ነው ታላቅ የሆነችው። እሺ ደህና ነሽ? እግዚአብሔር ይመስገን። እንዴት ነው ስታገለግይ ወጣ ይላል፣ እንደገና ደግሞ ስትወጪ ይመለሳል። እንዲህ አይነት ነገር ታውቂያለሽ? ይከብድሻል ሰውነትሽን? ያው ሰውነቴን በጣም ነው የሚከብደኝ። እዚህ ሀገር መጥቼ ራሱን ህመም የሚባል የለብኝም ነበር። 2 ሆስፒታል ገባሁኝ። ወገቤን መርፌ ተወግቼ ምንም በቃ አጥንቴ ላይ ምንም ነገር የተገኘ የለም። እግዚአብሔር ይመስገን። በቅባ ቅዱስን በቅዱስ ዮሐንስ ጸበል ያው አለውኝ። እሳቸውም አባቴም ከኔ ጋር ናቸው። እኔ ግን ያው ቤተክርስቲያን መሄድም ይከለክለኛል፣ ወገቤን ይይዘኛል። አንዳንዴ ራሴን በጣም ነው የሚከብደኝ። አሁን እግዚአብሔር ይመስገን ምንም ነገር አይሰማኝም። አባ እሱ አጋንንቱ ነው እንዴ? ሰይጣኑ ነው የሚጫወትብሽ? እግዚአብሔር ይመስገን። 50 ምናምን ነበር በኢየሱስ ክርስቶስ። እሱ የሚናገረውና እሷ የምትሰማው አይገናኙም። ምላሱ አንድ ነው፣ የአፋችን ጓዳ አንድ ነው። ግን እሱ የሚናገረው እሱ አሰማው፣ እሷ የምትናገረውን እሱ አይሰማው። ግን በአንድ አካል እንደ ቤት ይኖራሉ። በጣም ይጫወትብሽ ነበር። ከእርሶ ጋር ዙሪክም የመጣው ጊዜ እንደዚህ ጨንቆኝ ነበረ። አባ ናቸው ቅባ ቅዱስ ቀብተው በቃ ጸልይ ብለውኝ ወደዚህ የተመለስኩት። አሁን እግዚአብሔር ይመስገን። በይ በርቺ፣ አይዞሽ። እሺ አባ። እሺ በርቺ። ማን ነው ስምሽ? ትብለጥ አንበሴ። አረ አንበሴ ታዲያ ያው አንበሴ ነሽ። እሺ አንበሴ ልጅ ትብለጥ። ንገረው ታዩ ምን እንደምትመስሉ። መልካችሁ ምን ይመስላል? በቃ ቀንድ አለን። ቀንድ። ፊልሙ ነው ስሙ? ዜማ ሲያሪት። ዜማስ ማን ነው? ዜማ ሲያሪት። ፊልም ትወዳለህ? አዎ። ትምህርት ጣላ? አዎ። እኔ እንኳን አይደለም ግን ምን እንደሚያስጠላኝ አላውቅም። ታዲያ ፊልም ከወደድክ ትምህርትማ መጥላት ግድ እኮ ነው። አዎ። እኔ ግን አላውቅም። ግን እንደዚህ ቅዳሜና እሑድ ነው የማየው ፊልም። ቅዳሜና እሑድ ነው የማየው። ለምንድን ነው የምታየው ግን? ምን ይጠቅማል? አይ ዝም ብዬ በቃ ደስ ስለሚለኝ ነው። ደስ ይለኛል ማየቱ። ደስ ያስደርገኛል። ውስጥን ደስ ይላል። አሁን ቅድም ምን አየህ? ቀንዳም ነገር አላየህም? የሆነ ነገር አይቻለሁ። ታዲያ ይኸውልህ በፊልምህ የገባ ነው። በምትወደው ፊልም አይንህን ይዘዋል።
እሺ እሺ ከአሁን ሰዓት ጀምሮ ታያለህ አለኝ በጊዜ ነው የተደረሰበት። አለበለዚያ ግን እንዲህ አይነት አካሄዶች ወደ መጨረሻ እብደት ያመራሉ። ምክንያቱም ከፊልሙ ባህሪ ጋር በተያያዘ ራሳቸውን ማጥፋት፣ ራሳቸውን መግደል፣ መኪና ውስጥ መግባት፣ ገደል ውስጥ ተወርውሮ መግባት፣ ሰው መግደል፣ ደም መጠጣት ምናምን እነዚህ በቃ የፊልሙ አንዱ የአክተሩ አሰራርን በህይወታቸው ይተረጉሙታል። በአሁኑ ዘመን ያሉት የሌብነት አሰራሮች ከዚህ ከፊልም አሰራር ጋር የመነጨ ነው። በዘመናችን ያሉት ምርጥ የሌቦች አካሄድ ከዚሁ ጋር የተያያዘ ነው። ከመናፍስቱ ስልት ጋር ተደማምሮ አፍዛ ደንግዝነቱን በማረጋገጥ በእያንዳንዱ ምስኪን ድሃ ሰው ላይ ይሞክሩታል። የዚህ አይነት ምንጩ ታሪኩ ጎዳናው የአውሮፓውያን ፊልም ነው። በል በርታ እንግዲህ ምን ትምህርትን እኮ አሁን እየፈዘዝክ ነው እኮ የመጣው አውቃለሁ። እንደዛ እያደረኩኝ አሁን ራሱ ፈተና ራሱ ምንም እንትን አልገባኝም። አጠናለሁ ግን ምንም አይገባኝም። ፈተና ላይ ታጠናለህ አይገባም። ታዲያ የፊልም ሰይጣን ተሸክመ እንዴት ይሆናል? ወደ 50 ምናምን ሰይጣኑ በሚያየው አይን ነው የሚያየው እንጂ እሱ በሚያየው አይን አያይም። ፈተናውንም ቢሆን ወረቀቱንም ስራውንም ቢሆን በገባው መንፈስ አይን ነው የሚያየው። በዲያብሎስ አይን ነው የምታየው እኮ። እኔ አላውቅም እንደዛው እኔ አላወኩም እንደዛው ምን አልከኝ? አላወኩም እኔ ፊልም እንደዚህ እንደሚያስከትል ፊልም እንደዚህ እንደሚያደርግ አላወኩም ነበር። ፊልም እንዲህ እንደሚሰራ አላወቅም። እና የዲያብሎስ አሰራር በዘመናችን የገዥነቱን ኃይል በተለያየ የስነ ልቦና መውደቅ ምክንያት በስፋት እየተንቀሳቀሰ እንደሆነ አትዘንጉ። ለዚህ ነው ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን ያለው። በልበርታ አሁን ፊልም የሚባል ነገር በፍጹም ማየት የለብን። አላይም የፊልም ዴኮችን እኮ ቢያንስ ለዜና ብቻ እንጂ ሌላ ማድረጉ አስፈላጊ አይደለም። አሁን እኔ ከዜና ውጪ አላይም። ግን ቲቪ ያለ ቤት ተኝቶ እንዳውም እኔ ተጠግታቲ ሁሉ እያልኩ ቆጣዋለሁ እንጂ እስሩ ገብቶ አይኔን ያማል እያልኩ ሁሌ ጨቃጨቃለሁ። ግን በሰይጣኑ አይን እያየ የራሱን አይን ደግሞ ያበላሽበታል። ነገ የዚህ የአይኑ ብሌኖች በጣም እየጠበቡ አላስፈላጊ ያልሆነ የአይን እንከን እየሰፋ ይመጣል። ምክንያቱም የሚተላለፈውም ሰይጣን ነው፣ የሚያዩም በሰይጣኑ ነው። ስለዚህ የአይኑን ብርሃን ለመቀነስ በቀላሉ ይጠቀማል ማለት ነው። ለጥናትና ለራሱ ኑሮ በሚያደርገው ብርሃን ይልቅ ለዲያብሎስ የሚያውለው የአይን ብርሃን ባጭሩ የአይኑ ብሌን እንዲጠብ ወይም እንዲቀንስ ያደርጋል ማለት ነው። ይሁን እንግዲህ አሁን አይንህ በጣም ክፉ ነገር ብቻ እንዲያይ ነው ያደረገብህ። ያንተ የሆነውን አላገኘህም። ምንም ነገር ግን አይኔ በየጊዜው እንደደማ ነው። ጧት ስነሳ በየጊዜው እንዳሉኝ ነው። አይን ቀልቷል ይሉኛል በየጊዜው። አንተ በመስታወት አታየው? አየዋለሁ እኔም ራሴ። እና ምን ትላለህ? እኔ አላቅም ብቻ ፊልም ነው ብዬ ለማቆም አስባለሁ። ግን አታቆም? አዎ ግን አይሆንልኝም። ለማቆም ስታስብ አይሆንልህም? አዎ። በል አሁን በርታ። አሁንማ እንግዲህ መበርታት ነው። በይ በርቻ። ሶስት አይነት ጠላቶች ህይወታችሁን ይፈታተናሉ። አንደኛው ጠላት የራሳችን ክብር ነው። ሁለተኛው ጠላት ከውጪ የሚሰነዘርባችሁ የሰዎች ጥላቻ ነው። ሶስተኛው ጠላት ዲያብሎስ ነው። እነዚህ ሶስቱ ተዋጊዎች መንፈሳዊ ህይወትን በማዳከም ለዘመናት የቆዩና አንዳንዶቹም በእነዚህ ፈተናዎች መብዛት ምክንያት ተስፋ ቆርጠው ከእግዚአብሔር አምላክ መንፈሳዊ ዓላማና ፍላጎት ተለይተዋል። ዳዊት ይህንን እንዲህ በማለት ነው የገለጸው። ስላንተ ስድብን ታግሻለሁና አለ።
እሰደብ ነበር አለ። በአንተ ምክንያት ነው የምሰደበው አለ። ድል በእግዚአብሔር እያለ ኃይል በእግዚአብሔር እያለ ሰዎች እግዚአብሔርን መያዝ ስትጀምሩ ያላቸው ባህሪና ጠባይ በፍጥነት ይለወጣል። ለዚህ መለወጥ ደግሞ ዋና ዋና ምክንያቶች እግዚአብሔርን ስንይዝ የሚከተሉት መንገዶች ህይወታችን ውስጥ ትልቅ ቦታ ይኖራቸዋል። እግዚአብሔርን መያዝ ስንጀምር ልክ እግዚአብሔር መያዝ ስትጀምር ለየት ትላለህ፣ ከሌላው ለየት ትላለህ። ዳዊት ከሌላው ለየት ያለው በጠላቶች ፊት በፍጹም ጠላቶቹ ሊቆሙ አልቻሉ። በሀገር ጥበቃ በኩልም ደግሞ የዛን ያህል ባለድል ነው። በታሪክ በኩል ደግሞ ከእግዚአብሔር ጋር ግርማ ሞገስ ስለነበረው ኃያል ነው። በልጅነት አንጻር ሲታይ ደግሞ በግ ጠባቂ ነው። የኃላፊነት ድርሻውን በተራ መንገድ ሲታይ በግ ጠባቂ፣ በጎች አሰማሪ ነው። ሌሎች እንዲህ ብለው ይናገራሉ፣ ያ በግ ጠባቂው ይላሉ። በግ ጠባቂው ጋር ግን እግዚአብሔር ነበረ። ያልታሰበ ድንገተኛ የሆነ ኃይል ከዳዊት ሕይወት ውስጥ ሲወጣ በዚህ ጊዜ ጠላቶች ጀመሩ። ከታች ማንሳት ሲጀምር እግዚአብሔር ከላይ ያሉት ይሸማቀቃሉ። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ወደ ላይ ሲያነሳችሁ፣ ከፍ ሲያደርጋችሁ ከዚህ በፊት ከፍ ብለው የነበሩ ከፍታቸውን መልቀቅ አይፈልጉም፣ ወይም የጋራ መካፈል አይፈልጉም። ቢያንስ በአስተሳሰብም ይሁን በአመለካከት በህሊናም ይሁን በስነ ልቦና ወደ ራሳቸው ለማቅረብ ፍላጎት አይኖራቸውም። ስለዚህ ስላንተ ስድብን ታግሻለሁ አለ። ስለማ ዳዊት ደግሞ ጥቅሙን ያውቃል። ጥቅሙን የሚያውቀው የእግዚአብሔርን ክብርና ኃይል ጥበቃ ከየት አንስቶት የት እንዳደረሰው በቂ የራሱ የሆነ መንፈሳዊ ኃይል እና የተሰባሰበ ጉልበት ነበረው ከእግዚአብሔር ጋር። ይህንን ጥቅሙን ስለሚያውቅ የሰዎች ስድብና ንቀት ወይም ጥላቻ በጣም ግምት ውስጥ የማያስገባ ሰው መሆኑን የምናየው ስላንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለች። ማፈር ጀመርኳል። ያሳፍራችኋል መጸለይ ስትጀምሩ። አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሆን ሰርግ ቤትም ይሆን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ሕሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ የህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉህ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዚያ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስለ አንተ እናፍራለን፣ ስለ አንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድን ነው ይላሉ፣ ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም።
ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዝታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው። በወደቀው በኩል የሰው ልጅ ለመድረስ አቅም እንደሌለው ዳዊት ተናገረ። ለእናቴ ልጆች እንኳ እንግዳ ሆንኩባቸው። ይሄ እኮ ነው በቃ ለእናቴ ልጆች እንግዳ ሆንኩ። ሌላ ሰው ማዕድ ማለት ነው። እንደዛ እስከሚሆን ድረስ በቤትህ ቅናት ተፈትኛለሁ። የቤትህ ቅናት ልቦናዬን ኃይል ሰጥቶታል። የቤትህ ቅናት በሌሎች ዘንድ በቤተሰቤም ዘንድ ክፉ ጥላቻ ቢኖርም በአንተ ኃይል በኩል ሁሉን ነገር ለማሸነፍ ዝግጁ ነኝ ብሎ በዚህ መንፈሳዊ ኃይልና ጥበብ ዳዊት ተማጽኗል። ዛሬ መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። አንዲት በመተት የተያዘች ሴት ተስፋ በመቁረጥ ከዝሙት እስከ ሴተኛ አዳሪነት ልትደርስ ትችላለች። ውስጧ ያለው የገባው ብዙ ነገሯን የነጠቀው የመተት አጋንንት በዝሙት ህይወት በመዝፈቅ የርኩሰት መቀመቅ ውስጥ ሊከታት ይችላል። ምክንያቱም መተት ከተመተተባችሁ እናንተ የራሳችሁ አይደላችሁም።
ከራሳችሁም ጋር አይደላችሁም። በዚህ ምክንያት የማትፈልጓቸው ነገሮች ታደርጋላችሁ። አስከፊው ነገር በመተት አጋንንት የዝሙት ሕይወት ውስጥ የገባ ሰው እግዚአብሔር በኪነ ጥበቡ ከሰማይ ካልረዳው በስተቀር ከርኩሰት ሕይወት ለመውጣትና ለንስሐ ለመብቃት ይቸገራል። ምክንያቱም አጥፊው የመተት አጋንንት በነፍስ በስጋ ሕይወታቸውን ከማበላሸት እስከ ማጥፋት ድረስ ስለሚዋጋቸው። ወዳጆቼ በአንድ ቤተሰብ ውስጥ በሚኖሩ እህት ወንድሞች እድል በመቅናት መተት ከተመተተባቸው አጋንንቱ ሕይወታቸውን ባዶ ለማድረግ በሰውም ዘንድ ተንቀው ተፈላጊነት አጥተው እንዲኖሩ በዝሙት ሕይወት እንዲዳክሩ የመተት አጋንንት ይዋጋቸዋል። የስንቱ ቤት በመተት አጋንንት ፈርሷል። በመተት የስንቶቹ የደናግላን ሕይወት ንጽህናቸውን፣ ቅድስናቸው ጠፍቷል። የስንቱ ዓላማ በመተት አጋንንት በሚመጣ የዝሙት ጠንቅ ተበላሽቷል። በነገራችን ላይ አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አጥቶ መጥፎ ነገር ውስጥ ገብቶ ይኖራል። በመተት እድላችሁ ሲወሰድ የናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል። የምትሄዱት የምትጓዙት በምትፈልጉት በሕይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድና በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የሕይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ሕይወት ውስጥ ይገባል። የዝሙት ሕይወት ውስጥ ሊሆን ይችላል። የሱስ ሕይወት ውስጥም ሊሆን ይችላል። ተስፋ የመቁረጥ ሕይወት ውስጥም ሊሆን ይችላል። ራስን የመጥላት ሕይወት ውስጥ ሊሆን ይችላል። ከዚህም የከፋ ሕይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው፣ በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሏል። እንዲሁም እዚሁ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ቅዱስ ጳውሎስ የማልወደውን ክፉን ነገር አደርጋለሁ፣ የምወደውን ወይም የምፈልገውን በጎ ነገር ግን አላደርግም። የማልወደውን ክፉ ነገር የሚያስደርገኝ በእኔ ያለ ኃጢአት ነው እንዳለው ዛሬም ብዙ ሰዎች የሚፈልጉትን መንፈሳዊ ተግባራት፣ መንፈሳዊ ነገሮችን አያደርጉም። ይልቁንም የማይፈልጉትን የሚጠሉትን ዝሙት፣ ኃጢአት፣ ክፋት ያደርጋሉ። ቅዱስ ጳውሎስ እንዳለው በእነሱ ያለው ኃጢአት ተብሎ የተገለጸው ክፉ መንፈስ ነው። አንድ ሰው ክፉ ነገር የሚያደርገው ክፉ መንፈስ ሲኖርበት ነው። አንድ ሰው የሚፈልገውን ትቶ የማይፈልገውን ነገር ካደረገ የማይፈልገውን ነገር የሚያስደርገው እሱ የማያየው ነገር ግን በውስጡ ያለ አንድ ክፉ ኃይል ነው። አንድ ሰው ቅዱስ ነገር የሚያደርገው ቅዱስ መንፈስ ሲኖርበት ነው። ሁሉም ክፉ መንፈስ ክፉን በእግዚአብሔር ዘንድ የተጠላውን ነገር ነው የሚያስደርገው። ሌላው ብዙዎች የማያውቁት መተት ካለብን የመተት አጋንንቱ የዝሙት አጋንንትን ይስብብናል። እኛንን እንጂ የማንተባበረው አጋንንት ለክፉ ተግባራት ይተባበራሉ። የመተት አጋንንት አንድ ጊዜ የሕይወት በራችንን ሰብሮ ከገባ ሌሎቹም ክፉ መናፍስት በቀላሉ ወደ ሕይወታችን ይገባሉ። የቤቱ በር የተሰበረበት ሰው ሌባ ብቻ ሳይሆን ውሻውም ሌላውም እንደሚገባበት ሁሉ የመተት አጋንንት ወደ ሕይወቱ የገባ ሰውም ቡዳውም አይነጥላውም ሌላውም ይገባበታል። ይህ የሚሆነው ቀድሞ የገባው መተት ያንን ሰው
ለጥፋትና ለክፋት ለማዘጋጀት ሌሎቹን በተባባሪነት ያስገባቸዋል። ስለዚህ የመተት አጋንንት ወደ ሕይወታችን ከገባ ሌሎችን ያስገባል። ለምሳሌ የመተት አጋንንት የሕይወት መልካም መክሊቶቻችንን ሲያበላሽ፣ እድላችንን ሲያኮላሽ፣ በመተት አጋንንት ግፊት የገባው የዝሙት አጋንንት ደግሞ በማበር የዝሙት ቀንበር ይጭንብናል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ